የሰማችሁ ኮፒ ሊንክ ማድረግ ትችላላችሁ። ኢንሻአላህ አዲስ ቪዲዮ ዛሬም እንለቃለን። ያው ጥሩ እይታ ካለው ባረከላሁ ፊክ ዴቭ። እሺ ሌሎቻችሁም አድርጉ። ፎሎ ካላረጋችሁ ፎሎ አድርጉት። ኢንሻአላህ መልስ የምንሰጥበት ቪዲዮ ነው። አሚን አካውንት ነው። ኮፒ ሊንክ አድርጉ። ለማንኛውም እስኪ ኢምራን አንድ ሁለት ነገሮችን እስኪ ሰሞኑን ጠፍተህ እንትን ካነበብካቸው አጋራን። ከገድላት ከሆነ ገድላቱ ሌላ ጊዜ ኢንሻአላህ በሰፊ እናያቸዋለን። ከመጽሐፍ ቅዱስ ከሆነ እሱም ይቅርብ። መጽሐፍ ቅዱስ ምንም እንትን አዲስ ነገር አጣም ኢንሻአላህ። ብቻ ስለምን ነው ግጭቱን ሳላ ወይስ ስለ ገድላት ምረጥ? ግጭት እኮ አሁን አንብቤላቸው ምናምን እሱን ጨርሰን ነው ወደዚህ የመጣ ነው። ክርስቲያኖች ግጭት በጣም የሚፈሩት ቶፒክ ነው። አይደፍሩትም። ስላሴንም ጀስት መንካት አይፈልጉም። ኢየሱስ አምላክ ነው አይደለም የሚል ነው ማውራት የሚፈልጉት። ሌላ እኮ እንትን እሱ ራሱ ሆኖ እኮ በመጀመሪያ ቃል ነበር ሊሉ እንጂ ሌላ ነገር ሊያነሳው እና ደስ ይላል። የሆነ ርዕስ አመራረጣቸው የሆነ ለይቶ ነው የሚያወሩትና ለማንኛውም እኛ እናነሳለን። እነሱ ማንሳት የሚፈልጉትን ሁሉንም እናነሳለን። ለማንኛውም እስኪ ኦርቶዶክሳውያን ስለሆኑ ያሉት ጀስት በፕሮፋይላቸውን ገድላትን አንዳንድ ነገሮችን እንበልባቸው። እዛ ላይ ያው ፈታ እንድንል ያህል ነው እንጂ ያን ያህል እንትን ስለሆነ አይደለም። ጀስት አስቂኝ ነገሮች ስላሉ ቀልዶች ስላሉ በነዛ ቀልዶች ፈታ እንድትሉ ቤተክርስቲያን ምን እንደምታስተምር ጠዋት ስትጮሁባችሁ ጀስት ቤተክርስቲያን አካባቢ ያላችሁ ሰዎች ጆሮአችሁ ላይ ያሉ የሚጮሁት እነዚህን ነገሮች እንደሆኑ በግዕዝ ሆነው እነዚህ እንጂ ሌላ ነገር እንትን እንዳሌለ ከገዛ መጽሐፋቸው እናያለን። እስኪ ኢምራን አንዱን መጽሐፍ ጀስት ትልቅ አድርጊው እስኪ ፋጢማ አንዱ መጽሐፍ ማሻአላህ የሰራው ቪዲዮ ነበርና ያው ክርስቲያን ወገኖች በጀነት እኮ ጋብቻ ምግብ ምናምን አለ የሙስሊሞች ጋር እንደተያለ ሙርሲ ይዙ እናያለን እና እውነት በክርስትና ምግብ መብላት የለም እንዴ የሚለውን ነገር እስቲ እንመልከት። እሱን ላሳያችሁና እንሻለን ሌሎች የሚያስቁ ብዙ ነገሮች አሉ። እሱን እንመለከታለን። ዘህሩ ፈቱን ካለሽ አትልቅ ገድላት የቤተ ክርስቲያን ማከራከሪያ አይደለም። ለዚህ ደግሞ በኋላ መልስ እሰጣለሁ። እንደዚህ ማለት ጀምረዋል። አሁን ገድላት ሲከብዳቸው አንከራከርባቸውም ይላሉ። ምን አገባን እናንተ ተከራከራችሁ አልተከራከራችሁ። ነገሩ እኮ እዛ ላይ የተጻፈው ታሪክ እውነት ነው ወይስ ሐሰት ነው የሚል ነው። ታሪኩ ሐሰት ነው የምትሉ ከሆነ መጽሐፉን እናስቀምጣለን። ቤተክርስቲያን የሐሰት ታሪኮችን እንደምታስተምር አምናችሁ ማለት ነው። አይ ታሪኩ እውነት ነው የምትሉ ከሆነ እሱ ነው የሚፈልገው። ታሪኩ የውሸት ታሪክ ነው የምትሉ ከሆነ ቤተክርስቲያን ከጥንት ዘመን ጀምሮ እኛም እንደምንለው የሐሰት ታሪኮችን እንደምታስተምር እናንተ አድሚት ታደርጋላችሁ። ጉዳዩ ታሪኩ እውነት ነው ወይስ ሐሰት የሚል ላይ እንጂ ነገሩ ለመከራከሪያ ነው ወይስ ደግሞ ለሌላ ነው የሚል አይደለም። ነጥቡ እዛ ጋር አይደለም። ቀጥል ኢምራን። ኦኬ ሰላም አለይኩም። እምሩ አተው ላዛያችሁ ነው። እስኪ ብቻ አዛይሩት። ወአለይኩም ወራህመቱላሂ ወበረካቱ። ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ማን ነው ሙስሊሙ ነው ሲገለጥ? አልሐምዱሊላህ አላህ ይዛችኋል። እንግዲህ በርቱ፣ አላህ ይዛችሁ ኢንሻአላህ። خير بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. استوقعت እሺ ቀጥሉ ኢምራንን ትልቅ አድርገው ዛኪላ እና ሰላስልም ላይ ምን ጥያቄዎች አሉ እነሱም ላይ እናወራለን ኢንሻአላህ። አሁን ከንቱን ጀምር ከገድላቱና ከተአምራቱን ጀምር። የቤተ ክርስቲያን ጉዳታ ተአምራ ገድሏ ተወርቷል የታወቀ ነው። ኦርቶዶክስ ተዋህዶ ቤተ ክርስቲያን ብዙ ጉዶች አሏት። አንደኛውን ጉድ ስንመለከት በክርስትና እኮ መብላት መጠጣት የለም የሚል ሐሳብ ይነሳል።
እውነት ይሄ ትክክል ነው ካልን አይ ፍጹም ውሸት ነው። ለምን ሲባል በክርስትና መጽሐፍ እንደምንመለከተው በገነት መብላት አለ መጥገብም አለ። ማስረጃ ከተባለ ያው ገድለ አቡነ ገብረ መንፈስ ቅዱስ ይሄ ሰውዬ እንግዲህ ምግብ ከተወለደ ጀምሮ ምግብ ሳይበላ ሳይጠጣ ራቁቱን የኖረው ግለሰብ ነው። ራቁቱን ሰዎችን አምላክን ያዘለ ሰው ነው። ይሄ ሰውዬ ራቁቱን አምላክን አዝሏል። ራቁቱ ነው አምላክን አዝሏል። እንመለከታለን። እሱንም ያው መጽሐፉ በቤተ ክርስቲያን የታተመ ነው። የስላሴዎች ካረጁ በኋላ ለዚህ ጋር ይሄ ካረጁ በኋላ ነው። ሳያረጁ ደግሞ አለ። ቆይ ሳያረጁ ደግሞ አሳያችሁ። ሳያረጁ ይሄ አርጅተው ሳያረጁአቸው እዚህ ይሄ ሳያረጁ ነው። እዚህ ጋር ደግሞ አርጅተው ነው። በጣም አርጅተዋል። እዚህ ጋር አርጅተው ፎቶዋቸው አለ። ማርያም አለች፣ ኢየሱስ አለ፣ ከዛ ቤተ ክርስቲያን አለ። ያው ተመልከቱ እዚህ ጋር ምን እንደሚል ማረጋገጫ ከሁለቱም ገዳማት የአንዱ ገዳም ማህተም ያላረፈበትን ገድል እውቅና እንደሌለ እናሳውቃለን አለ። ያው ማህተማችን እዚህ ይታያችኋል። ማህተም ይታያችኋል። ቤተክርስቲያን ራሷ ማህተም ያደረገችበት የኔ መጽሐፍ ነው ብላ ያወጣችው መጽሐፍ ነው። እዛ ላይ ስንመለከት ምግብ መብላት አለ፣ መጠጣትም አለ፣ መጥገብም አለ። ማስረጃ ያው ተመልከቱ እዚህ ጋር ምን እንደሚል ሰውም ወደ ገዳም በወጣ ጊዜ ይራባል ይጠማል። መጽሐፈ ሲራክ 2:1 ኋላ በመንግስተ ሰማያት ግን ይጠግባል ይረካል። አያችሁ አይደለ? ክርስቲያን ወገኖቻችን ምን ነበረ? አይ በገነት እኮ ምግብ የለም ይሉ ነበር። ይሄ ደግሞ ፍጹም ውሸት ነው። ያው መጽሐፉ እንደሚታያችኋል ፔጅ 16 ላይ ኢምሩ ሳላህን አይተዋል። ይሄን በሉት። ስለዚህ ባጭሩ ያው እዚህ ጋር ምን አለ? በመንግስተ ሰማያት ግን አለ ይጠግባል ይረካል አለ። ስለዚህ በመንግስተ ሰማይ ምን አለ? መጥገብ አለ፣ መርካት አለ። መጥገብ እንዴት ነው የሚገኘው ከተባለ በልቶ ነው። መርካት ደግሞ ብዙ ነገሮችን ያካትታል ይታወቃል። ስለዚህ ክርስቲያን ወገኖቻችን ከዚህ በኋላ መጣችሁ መጋባት የለም ምናምን ብትሉ መጽሐፋችሁ ጋር ትጋጫላችሁ ነው። ኦኬ መጽሐፉ ደግሞ ቤተክርስቲያን ያመነችበት መጽሐፌ ነው ብላ ያሳተመችው መጽሐፍ ነው። ራቁት ያልኳችሁን ላሳያችሁ። ራቁት ተመልከቱ። ይሄ ሰውዬ ለምን እንደዚህ የተባለው ከተባለ አባታችን ገብረ መንፈስ ቅዱስ እህል ሳይበላ ውሃ ሳይጠጣ ልብስም ሳይለብስ ብዙ ዓመት ኖረ ይላል። ታያችኋል። ምን አለ? አባታችን ገብረ መንፈስ ቅዱስ እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖረ አለ። ስለዚህ እግዚአብሔር ምን አለው ከተባለ ገነት ውስጥ ይጠግባል ይረካል አለ። ተመልከቱ። መንግስተ ሰማያት ግን ይጠግባል ይረካል አለ። ስለዚህ ክርስቲያን ወገኖቻችን ከዚህ በኋላ መጣችሁ ጀነት ውስጥ ወይም ገነት ውስጥ ምግብ የለም መርካት የለም ካላችሁ ውሸታምና አጭበርባሪዎች ናችሁ ማለት ነው። ሳላቀጥ ኦኬ። በዚህ ዙሪያ አንድ የማርያም ራእይ ላይ ልክ የዮሐንስ ራእይ እንደሚባለው የማርያም ራእይ አለ። እሺ ከዛ ላይ ማነብላችሁ ነገር አለ። እንግዲህ ትልቅ አድርግኝ ፋጢማ። የማርያም ራእይ ደግሞ ምን ይኖረው ይሆን እያልን በገነት ውስጥ ያሉት ፍራፍሬዎች የትኞቹ እንደሆነ ኦኬ እንደዚህ ላንብብላችሁ። ራእየ ማርያም ምዕራፍ 1 ላይ ነው የምታገኙት። እንደዚህ ይላል። ከዚህም በኋላ አሁን ታሪኩ ምንድነው? ኢየሱስ ማርያምን ይዟት ገነት ያስጎበኛታል። ወደ ገነት ይወስዳታል፣ ወደ ገሃነም ይወስዳታል ምናምን ያሳያታል። እዛ ውስጥ እየሄደና ገሃነም ከሚገቡት ውስጥ ሙስሊሞች፣ ጋላዎች፣ ሻንቅላዎች ምናምን አሉበትና ከጉድጓድ ጋር ወሲብ የሚፈጽሙ ሰዎች ወደዛ ነው የሚሄዱት። እሱን አይተው ከጨረሱ በኋላ ወደ ገነት መጡ። እንደዚህ ይላል። ከዚህም በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ 10 ምናምን እጅ የምታበራ ሀገር አየሁ። ከፀሐይና ከጨረቃ ይልቅ በጣም የምታበራ እንደውም በጣም ብዙ እጅ ነው። ይሄ በየሰዓቱ ይላል። ይሄ በጣም ብዙ ቁጥር ነው። በየሰዓቱ 100 ሺህ ሰው አይቀርም የሚያፈራ ብዙ ፍሬ ያለው ብዙ አትክልት አየሁ ትላለች ማርያም። ገነት ውስጥ ሲሄድ በየሰዓቱ 100 ሺህ ጊዜ የሚያፈራ ብዙ ፍሬ የሚያፈራ አትክልት አየሁ። ዳግመኛም ተምር፣ ይሄው ተምር የሙስሊሞች ተምር ሙስሊሞች ስጋ ይላሉ ክርስቲያኖች። ተምርን የሙስሊሞች ስጋ። አንድ ጓደኛ እንደዛ ነው የሚለው። ዳግመኛም ተምር፣ ለውዝ፣ ሎሚ፣ ትርንጎ ብዙ አትክልት። ይሄ በጣም ብዙ ቁጥር ያስቀምጣል። የገጽ ቁጥር ከዚያ የሚበልጥ
አትክልት መዓዛቸው ልቦናን የሚመስጥ በዚያ ቦታ አየው። ልጄንም ጠየቅኩት፣ ይህ ቦታ ለማን ይሆናል አልኩት አለች። ወንድ በአንድ ሴት፣ ሴት በአንድ ወንድ ተወስነው በንጽህና በኖሩ ጊዜ መኖራቸው ይህ ነው ብሎ መለሰልኝ ትላለች። እና እዛ ውስጥ ብዙ ነገሮች ናቸው ያሉት። ለውዝ ሁላ አለ። ይቅማሉ መሰለኝ ክርስቲያኖች። ለውዝ አለ። ምን ትላላችሁ? ትቀማላችሁ እዛ ውስጥ? ቴምር አለ። እሺ ቴምር ይሁን። ትጾማላችሁ መሰለኝ። አሩ ነው። እዚህ ይፎግራሉ። እኛ ሙስሊሞችን በቴምር ይፎግሩናል ማለስለሻ እያሉ። እዛ ግን ገነት ውስጥ አስቀምጠዋል። ምን ሊያደርጉት እንደሆነ አናውቅም። እሺ አረ ጉዱ አላለቀም። ጉዱ አላለቀም። ይቀጥላል እዛ ጋር። ከዚህም በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። ኢየሱስ እጄን ይዞ የወይን ቦታ ጀስት ወንዝ ነው። የወይን ወንዝ ይላል። የወይን ፋጢማ ካለች ትልቅ አድርጊኝ። የወይን ወንዝ ወዳለበት ቦታ ወሰደኝ። ወንዝ ነው ግን ውሃ አይደለም። የሚሄደው ወይን ነው። በነገራችን ላይ አስባችሁታል? ግን ወይን እሱን ጠጥቶ ከዛ ይሰክራል እዛ ውስጥ። እሺ ለማንኛውም ከዚህም በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጋግ አባቶቻችን አደም፣ አቤል፣ ሴት፣ መላኤል፣ ቃያን፣ ያሬድ፣ እልፍስ ምንድነው የሚለው አልፍስክድ የቀደሙ አባቶቻችን ሁሉ አሉበት አለ። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ ሰላም ነው አለኝ ታለች። አንቺን ያዩ አይኖቼ ንዑዳት ክቡራት ናቸው አለኝ። የቁም ነገር እያወራሁ ነው፣ አታስቀኝ። ይቅርታ። እሺ ወንቱ ላጥፈው። የሳቅ ኢሞጂ ካየው አልችልም። እሺ መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ አይኖቼ ንዑዳት ክቡራት ናቸው አለኝ። አቤል መጥቶ እንዴት ነሽ አቤል መጥቶ እንዴት ነሽ አለኝ። የቀደሙ አባቶቻችን ሁሉ እየመጡ መልካሚቱ ርግብ ማርያም ሆይ እንዴት ነሽ፣ አንቺን ያዩ አይኖቻችን ንዑዳት ክቡራት ናቸው ብለው እጅ ነሱኝ። እሺ ችግር የለውም። ያን ያህል እጅ ነሱ። አሁን የፈለኩት ዋናው ነጥብ እሱ አይደለም። እየመጡ ሙሳ አሁን ሳይሆን የማር ወንዝ ምናምን ያለበት ቦታ አለ። የወይን ወንዝ ካይታችኋል። የምንድን ነው ይሄ? የወተት ወንዝም ያለበት ቦታዎች አሉ ይላል። ብቻ እንደዛ አይነት ፍሬዎች አሉ ይላልና ምንድን ነው የሚሰሩት ገነት ውስጥ ክርስቲያኖች? መብላትና መጠጣት ካሌለ አትክልቶች፣ ፍራፍሬዎች፣ ሎሚ፣ ለውዝ፣ ቴምር ምንድን ነው ገነት ውስጥ የሚሰሩ? እነዚህን የሚያገኙት የቅድስት ቤተክርስቲያንን ስርዓት የጠበቁ ሰዎች ናቸው ይላል። እነዚህን የሚያገኙት አላ ምንድን ነው ያየሁት አንተ እዚህ ጋር? ዳግመኛ በዚህ ቦታ አንጻር ሰዎች ተበትነው አየሁ። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። እነዚህ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጣ ታች ሲወርድ ይወርዳሉ። ፍሬው ያገኙት ገነት ውስጥ ተንገላቱ። ኦኬ ይቅርታ። ምን ላሽ እያላቸው ነው?
እሺ ደግሜ ላንብበው። አንተ ሲወጣ ይወጣሉ ሲወርድ ይወርዳሉ ማለት ነው። ያዘው እና የታባ ነው አምጣ ፍሬ እያሉ ደግሞ በገነት ውስጥ መሆኑ እኮ ነው የሚገርመው። ያዘው ያጭበረብራል። ታውቃለህ? ዳግመኛም በዚህ ቦታ አንጻር ብዙ ሰዎች ተበትነው አየው። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። እነዚያ ሰዎች ፍሬ ያለው መስሏቸው ይቅርታ፣ ፍሬ ያለው መስሏቸው በተራቡ ጊዜ ይቅርታ ለመብላት ወደ ላይ ሲወጡ ይወጣሉ፣ ወደ ታች ሲወርድ ይወርዳሉ፣ ፍሬውን አያገኙትም ይላልና ምንድነው ሙድ የሚይዝባቸው? አካተታቸው አንተ ያዘው ና አምጣ እያሉ ፍሬውን ግን አፕል ነው ማንጎ? አፕል ቢሆን ይሻላል። ማንጎ ከሆነ ጨምላቃ ነው። ብቻ ይገርማል። ኢምራን ቀጥል። የአሁኑ በጣም ፈን ያደርጋል። ግን እንደው ከመራዋጡ ከተነሳ አይቀር እስቲ አንድ በቃ ላሳያችሁ ለእናንተ ያልሆነ አተልቅኝ ፈጥ አዳምና ሔዋን ሲራዋጡ ነበር ገነት ውስጥ። ደዛኪላ ተመልከቱ። እንግዲህ መጽሐፍ አክሲማሮስ ነው። ይሄ መጽሐፍ እንግዲህ ገድል አይደለም። ይሄ መጽሐፍ ገድል አይደለም። ኢፒፋኒዎስ ታውቁታላችሁ። ኢፒፋኒዎስ እንግዲህ በክርስትና አበው ከሚባሉ አባቶች መካከል አንደኛው ነው። እንደውም ሃይማኖት አበው ላይ ሁለተኛ ያለው ነው። በጣም ትልቅ አባት ነው። ኦኬ ክርስትና ኦልሬዲ በቃ በሁሉም ገበያዎች ላይ ተገኝቷል። ይሄ ሰውዬ ክርስትና የመሰረተው እሱ ነው ማለት ይቻላል። ይሄ ሰውዬ ምን አለ? መጽሐፍ አክሲማሮስ ማለት የስድስት ቀን ፍጥረት ማለት ነው። ስለ ፍጥረት ነው የሚያወራው። ኤምሩ እኔ ወደ ገነት ያንን ዛፍ ላይ እየሮጥኩ ነው። ሹፍ እየሮጥኩ ነው። ያዘው እየሮጥኩ ነው። ቆይ ልሩጥ ያዙት እየሮጥኩ ነው። ናቁም አሁን ላሳያችሁ። ያዳው መጀመሪያ ያዘው ና ብያለሁ። ምሳ ልበላ ስለሆነ ቆይ ና ሩጥ ቆይ አልደርስበት አልኩት። ታውቃለህ? አይ ብሮ እሺ፣ ባጭሩ ደግሞ እሺ ይሁንና መጽሐፍ አክሲማሮስ አለ። እሱ ላይ ሩጫ አለና ሩጫ ደግሞ ምንድነው ከተባለ አዳምና ሔዋን እንዲተሯጡ ገነት ውስጥ ያዘው ሲሯሯጡ ነበር። አዳምና ሔዋን አስቡት እንግዲህ አዳምና ሔዋን ገነት ውስጥ ሲሯሯጡ ነበረ። ማስረጃ መጽሐፍ አክሲማሮስ ዘረቡ ፔጅ 176 ቃል በቃል ይላል። አዳምም ተቆጥቶ አልቀረም፣ ከገነት እንጨት አንስቶ እማታለሁ ብሎ ሲል ዘላ ከአትክልት ውስጥ ተሸሸገች አለ። አዳም አበደ ጉር ሰራሽኝ፣ አንቺ ሴትዮ ጉር ሰራሽኝ ያት ሚስቱ ማለት ነው። ከዛ አደረገ አልቀረም፣ ገነት አንስቶ እማታለሁ ብሎ ሲል ዘላ አትክልት ውስጥ ገባች። ገነት ውስጥ አትክልት አለ ማለት ነው። ምን አደረገች? ዘላ ገባች፣ እዛ ውስጥ ተሰወረች፣ ተሸሸገች። አዳም ተመለሰ እንጂ ተከታትሎ አልመታትም። ይህ ልማድ ሆኖ ቀርቷል። ዛሬ ሴቶች ከባሎቻቸው ተጣልተው ወደ ማጀት በገቡ ጊዜ በዚያ ልማድ ተመልሶ ይወጣ እንጂ ተከታትሎ ገብቶ አይመታቸውም ይላል። እዚህ ጋር ፖይንት እንደው ከተባለ አዳምና ሔዋን ሲሯሯጡ ነበር ነው። ኦኬ አዳም ተቆጣ፣ እንጨት ቆረጠ። እንጨት ቆርጦ ማድረግ ሮጠ፣ እገላለሁ አለ። ከዛ በኋላ እሷ ምን አደረገች? ሩጣ ዘላ አትክልት ውስጥ ገባች። ከዛ በኋላ አዳም ማለት ነው። ያው ግን ይሄ መጽሐፍ ደብድባቸው ይላል፣ ሴቶችን ደብድባቸው ይላል። ግን እሷ አልተደበደበችም፣ ተርፋለች። ጎበዝ ሯጭ ነበረች እንደ ኢብሮ ማለት ነው። ያው ሩጫችን ኑሮ ጠፍጥፎ ነበር የሚተዋት። ያው በክርስትና ሴቶችን መደብደብ ምናምን የተፈቀደ ስለሆነ ማለት ነው። ቀጥል ሳለ ድፍረቱ በገነት ያራሩጣል። ኧረ ላይ ለምን አይነት ሰው ነው እንዴ? ፖሊስ የለም በገነት ዱላ ይዞ ይሮጣል።
ሳላህ ወይ አለው አያ እንግዲህ ኦኬ ብቻ ምንድነው ሌላም የቤተክርስቲያን መጽሐፍ እንግዲህ እንደምታውቁት እንደዚህ ሲጋጭ ነው የምታዩት። አንድ ቦታ ከዚያ ፍሬ ይመገባሉ ይላል፣ ሌላ ቦታ ደግሞ ምን እንደሚል ላሳያችሁ። እንግዲህ ክርስቲያኖች አንድ እምነት አላቸው። ወደ መንግስተ ሰማያት ስንገባ ይላሉ፣ ወደ ገነት ስንገባ እንደ መላእክት እንሆናለን፣ መራብ የለም፣ መጠማት የለም፣ በቃ ፐርፌክት እንሆናለን ይላሉ። መጽሐፈ ቀለሜንጦስ ምንድን ነው የሚለው? ለማንኛውም ቀለሜንጦስን ላውጣላችሁና ላሳያችሁ። መጽሐፈ ቀለሜንጦስ ምዕራፍ 7 ቁጥር 17 እስከ 15። ይሄኛው በጣም ከባድ ነው። ይሄኛው ከባድ ነው ክርስቲያኖች። ምክንያቱም እናንተ ወደ መንግስተ ሰማያት ስንሄድ እንደ መልአክ እንሆናለን ገነት ውስጥ፣ አይርበንም አይጠማንም ትላላችሁ። ኦኬ መጽሐፈ ቀለሜንጦስ ደግሞ ምን እንደሚል ላሳያችሁ። መጽሐፈ ቀለሜንጦስ እንቸዋለሁ። መጽሐፈ ጨዋታ ይምሩ። እስኪ አንተ ክፈትልኝ። ምን የለም እዛ እንትን ውስጥ አለ ሃይማኖተ አበው። እስኪ እነዚህ ሊፈልገው ቃል አይሚን ቀለሜንጦስ እንደ መልአክ አትሆኑም ክርስቲያኖች። እንዴት እንደምትሆኑ ቆይ ላሳያችሁ። ያ ቦታው ጠፍቶብኝ ነው። እሺ ምዕራፍ 1 ያላችሁ እናንተ የሚመለከት ነገር ጥያቄ ታስተናግዳላችሁ። ኦኬ አሁን አግኝቼዋለሁ መሰለኝ፣ ይቅርታ። መጽሐፈ ቀለሜንጦስ ምዕራፍ 7 ቁጥር ከ17 እስከ 15 እንደዚህ ይላል። ትልቁ ላይ አድርጊኝ። ፋጢማ አለሽ? ኦኬ እንደዚህ ላሳያችሁ። መጽሐፈ ቀለሜንጦስ ነው፣ እዚህ ጋር ቼክ ማድረግ ትችላላችሁ። ምዕራፍ 7 ቁጥር 17 ላይ ነው የሚገኘው። እንደዚህ ይላል፣ በገነት የሚኖሩ እና መጠጣት ይፈልጋሉ። በገነት የሚኖሩ መብላት እና መጠጣት ይፈልጋሉ። በገነት ብርድና የፀሐይ ቃጠሎ የለም። በገነት ብርድም የለም የፀሐይ ቃጠሎም የለም አለ። ከሚመጣው መልካሙ ሽታ የመብላትንና የመጠጣትን ፍላጎት ያስወግዳል። ሰዎቹ መብላትና መጠጣት ፈልገው ሰዎች ነገር ግን እዛ ሽታ መልካም ሽታ አፒታይት በፊት መብላት የሚፈልገው ሰውዬ ከዛ ሆዱ ፉል ይሆናል። አሁን የኛ ጥያቄ እዚህ ጋር እናንተ እንደ መላእክት ከሆናችሁ በኋላ መብላትና መጠጥን ፍለጋ እኮ የስጋ ባህሪ ነው። መብላትና መጠጣት መብልና መጠጥን መፈለግ የስጋ ባህሪ ነው አይደለ? እናንተ ደግሞ እንደ መላእክት ሆናችኋል። እናንተ መብላትና መጠጣት ከፈለጋችሁ ምግቡን ከመስጠት ይልቅ አፒታይታችሁን የሚዘጋው ለምንድን ነው? ፍላጎታቸውን ያስወግዳል ይላል። ለምንድን ነው የሚያስወግደው? ለምንድን ነው ያልክበት? ወላሂ መብላትና መጠጣት ይፈልጋሉ አለ። ይፈልጋሉ እነሱ። ከዛ አፒታይታቸውን ያስወግዳል አለ። ለምንድን ነው እንደዚህ የሚሆነው? ገነት ውስጥ እንደ ምድር ፈልጋችሁ አታገኙም እንደ ክርስቲያኖች? አንድ ሰው አሁን ዛሬ ላይ ምናልባት
መብልና መጠጥን ብትፈልጉ ላታገኙ ትችላላችሁ አይደለ? ብር ላይኖራችሁ ይችላል፣ ችግር ስላለ። ገነት ውስጥም እንደዚህ ነው ያለው ማለት የምትፈልጉት ነገር ካሌለ የእናንተ ገነት በምንድን ነው የሚለየው ታዲያ ከዚህ ምድር? እዚህ ብትለምኑ ይሰጣችኋል። በነገራችን ላይ መብላት ፈልጋለሁ ብትሉና ብር ባይኖራችሁ ብትለምኑ ታገኛላችሁ። እዚህ ግን የለም። አፒታይታቸውን ነው የሚያስወግደው፣ ምግብ አይሰጥም። ክርስቲያኖች ገብታችሁ ሌላ ቦታ ይበላሉ ይላል። በነገራችን ሌላ ቦታ ይመገባሉ ይላል። እዚህ ጋር አፒታይታቸው ይዘጋል። አንደኛ ይጋጫል፣ ሁለተኛ ትርጉም አይሰጥም። አስረዱን ገብታችሁ። ኢምራን ምን ትላለህ? ትክክል። አዘንኩላችሁ። የምር በጣም ያሳዘናችሁኝ። እስቲ አስቡት፣ ምግብ በዚህ በገዳም ውስጥ ሳይበሉ ሳይጠጡ እንግዲህ የቅድሙ ሰውዬ ቅድም ያሳየው ሰውዬ ገብረ አቡነ ምናምን ቅዱስ እሱን ሰውዬ ማለት ነው ምግብ አልበላም። አሳዘናችሁም። ህይወቱ ሙሉ ምግብ አልበላም ሲባል በገነት ባለሁ ይጠግባለሁኝ ብሎ አስቡት። እንግዲህ የእግዚአብሔር ጭቆና፣ የምር ጭቆና ነው የሚለው። ይሄንን አስቡት። እነሱ ተስፋ ያደረጉት ገነት እንበላለን ምድር ላይ አንበላም አሉ። አለበሱም፣ ራቁታቸውን ሆነ ሳይበሉ ሳይጠጡ ሲንከራቱ ኖሩ። ለምን ሲባል አይኛ ገነት ውስጥ የምንበላው ብለው። ኦኬ ገነት ውስጥ ነው ሊበሉ ሲል ደግሞ እግዚአብሔር አውቆ ይዘጋቸዋል፣ እንዳይበሉ ያደርጋቸዋል፣ አፒታይታቸው ያጠፋባቸዋል። ይሄ የምር ጭቆና ነው፣ የምር ጭቆና ነው። ገብረ መንፈስ ቅዱስ በህይወት ነው ቢሰማ ምን እንደሚል አሰብኩት እኮ ምን ያክል ልቡ እንደሚሰበር። ዘላለም ዓለሙን ሳይበላ ሳይጠጣ ሲንከራተት ነው። ለምን ሲባል በገነት ተጠግባለሁኝ ብሎ እግዚአብሔር ሳናደረገ ኖ ወዴት አጣግባትና ዘጋበት። አረ የምር ክርስቲያን በጣም ያሳዝናል። ገብርኤል አምሩ ላይ መጥቶ አቡነ የቤተ ክርስቲያን አባቶች እኮ ትላልቅ የቤተ ክርስቲያን አባቶች ምግብን ብዙም እንትን አይሉ። እንደውም በጣም ጻድቅ ከመሆናቸው የተነሳ አበው ገድሉን ሰምተው መሰሉት። አጭር መስቀል ጎርሶ የኖራ አለ ይላል። መስቀል እየበላ የሚኖር አለ። ድንጋይ በልቶ ምግብ እምቢ ብሎ ማለት ነው። ረሳ ላይ አንተ ከፋ ረሳ አባጋቱን ባንደበቱ እንዳይናገር 30 ዓመት ሙሉ ጣጠር ጎርሶ 30 ዓመት ሙሉ ይሄ ሰውዬ አሁን ምግብ አለኝ ብሎ ነው የሚያስበው ገነት ውስጥ። እዚህ ድንጋይ በልቶ ጣጠር በልቶ 30 ዓመት እዛ ገነት አገኛለሁ ብሎ ሲሄድ አንዴ ወደ ላይ ይወጣበታል ምግቡ። አስባል ይሄ ሰውዬ አሁን እንደዚህ ድንጋይና ኮንክሪት በልቶ ሸኖ ሲገባ ምን ሊያወጣ እንደሚችል ላይ ለለ 30 ዓመት ላይ ለለ። ኧረ ያንተ ከፋ ወላሂ። የዚህ ሰውዬ ሽንት ቤት ሲጠቀም አሁን ምንድን አሾ እንትን ነው ሊሾ ነው። በቃ ሲሚንቶ ደስ ይላል። ኮሜንት ላይ ለላ አላሁ አክበር። ግን ከዚህ በኋላ በነገራችን ላይ የምነግራችሁ ምንድን ነው ወላሂ ኢምራን ሳላህ ክርስቲያኖች መጥተው ጥያቄ ሲጠይቋችሁ ምን ታደርጋላችሁ መሰላችሁ? የሆነ ነገር ወይም የማጥላላትም ይሁን የምንም አይነት ጉዳይ ጥያቄ ሲጠይቁ ኦኬ ቤዝመንት ሰራና ጥያቄ ጠይቀኝ በሏቸው። በቃ አሁን እነሱ ያለ ቤዝመንት ስለሚያወሩ በቃ ግራ ነው የሚገባቸው። ገብታችኋል? ቤዝመንት ሰርተው አሁን ለምሳሌ እኔ አንድ የምነግራቸው ከእስልምና እምነት ውጭ ያሉ ሃይማኖቶች ያስቸው በየሰል የእስልምና የድህነት እንደው ዝም ለበቀባ ሳይሆን መተቸት ያለብኝ በማስረጃ ምናምን ስለ ገነትም ከሆነ እነሱ ጋር የሚለውን ከባይብላቸው ቤዝመንት ሰርተው ያው የእናንተ እንደዚህ ነው፣ ስለዚህ የእናንተ ትክክል አይደለም ብለው ይተቹን። ስለዚህ ለምትጠየቁት ጥያቄ ቤዝመንት ተቀበሉ። በቃ ከዚህ በኋላ ኦኬ ሹክራን። ሰላም፣ እንዴት ናችሁ? ሁላችሁ ሰላም ነው? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ። እንዴት ነህ? ይመስገን ደህና ነኝ። እንዴት ሰላም ሁላችሁ እንዴት ናችሁ? እኔ ኦርቶዶክስ ነኝ። ወንድና መጣ ሰላም ነው።
ዴቭ ቤት ሰላም ነው ባለፈው አውርተን አቡ እንዴት ነህ? እንዴት ነህ? አልሐምዱሊላህ ጎበዝ ወንድሞች አሉኝ። ሳላህ ኢምራን ይባላሉ። ተዋወቃቸው። አሪፍ ልጆች ናቸው። ያወሩሃል። ከነሱ ጋር አውራ ትንሽ እኔ ምሳሌ ወላ ነው። እሺ እንዴት ናችሁ ሁላችሁ? ግን ምናልባት ትንሽ ኮኔክሽን በጣም እያስቸገረኝ ስለሆነ ግን ከተቋረጠ ትንሽ ጠብቁኝ። ማለት የተወያየን እንሄድና ከዛ ከተቋረጠ ትንሽ ጠብቁኝና ከዛ እመለሳለሁ ማለት ነው። ትንሽ ደቂቃ አሁን ሰላም እንዴ ጠፋኩ። አስታወስከኝ? በስልክ ያወራነው ነው ባለፈው። ኦኬ በቴሌግራም ከዛ ስልክ ሰጥተኛል። ትክክል። ስለ ስላሴ አውርተናል። ኦኬ አዎ ሰላም ነኝ። ሰላም እንዴት ነህ? በዚህም በቲክቶክም ሰላም ብያለሁ መሰለኝ አይደል? ካልተሳሳትኩ። አይ እኔ እንጃ ብቻ ሳይት ልጅ ነው ወይ ተሳስቼ ይሆናል። አሁን ባለፈው በነገርኩህ ላይ ማለት ምሳሌዎች እንትን በጣም ሰው ለመረዳት ይከብድ ነበርና ከዛ ቀለል ባለ እንትን ደግሞ አመጣሁኝ እንትን ምሳሌው ማለት ነው። በጣም ቀላል የሆነ ነገር አመጣሁኝ። ከዛ አሁን እዚህ ላይ ደርሰናል ማለት ነው። በጣም በብዙ ግሩፖች እሄዳለሁ ግን ይህንን መልስ እስካሁን አላገኘሁም ማለት ነው። ከዴቭ ጋርም በዴቭ እንትን የሚላል አይደል? በዛ ተወያይተን ነበር ከሆነች ሴት ጋር ማለት ነው። አላውቅም አለችኝ። መልስ እስካሁን አላገኘሁም በእርግጥ ማለት ነው። ስለዚህ ለእናንተ እስኪ በጣም አጭር እንትን ደቂቃ ስለሚወስድ ልጠይቃችሁና አይሰማም? ኦኬ ይሰማል። ሚውት አድርጌ ያወራው ነበረ። አክሊል ቀጥል። ይሰማል። ኦኬ ጥያቄው ምንድነው መሰለህ? ፈጣሪ በፍጹም ምንም ነገር አያስፈልገውም በሚለው ሁላችንም እንስማማለን። አሁን ልጀምር። ወደ ሰዎች ስንመጣ ለምሳሌ እኛ ሐሳብ አለን፣ ማሰብ አለን። ማሰብ ማለት የልቦና ማለት ነው። ሐሳብ ማሰብና ህይወት አለ። እነዚህ ግን በሰውነታችን ውስጥ ያሉ እንጂ ራሳቸውን የሚቆሙ አካል አይደሉም፣ ወይም ራሳቸውም የሚቆሙ አይደሉም። ለምሳሌ ሐሳቤ በውስጤ ያለ ወይም የኔ ባህሪ፣ ማሰቤም እንደዛ፣ ህይወቴም እነዚህ ሶስት በሰውነት ውስጥ ያሉ እንጂ ከሰውነት ውጪ ሆነው ራሳቸውን ሊቆሙ አይችሉም። መላእክትም ሐሳባቸው፣ ማሰባቸው፣ ህይወታቸው በዛ በአካላቸው ውስጥ ያለ እንጂ ራሳቸውን የሚቆም አይደለም። ሐሳባቸው ለምሳሌ ራሱን የሚቆም አይደለም፣ ሊቆም አይችልም። የኛም የሁሉም ፍጡራን ማለት ነው አይችልም። በዚህ እስኪ በመጀመሪያ ቀስ በቀስ እያለ በዚህ ተስማማለህ አይደል? ፈጣሪ ከሰዎች አይፈልግም። ጀስት ኢንዲፔንደንት ማለት ዲፔንደንት አይደለም ነው፣ ዲፔንደንት አያደርግም ነው። አይ ስለ ፈጣሪማ ችግር የለውም። ሁላችን ማለት እሱ ስለምንስማማ ፈጣሪ ምንም አያስፈልገውም ተው። ግን ወደ ሰዎች ስንመጣ ለምሳሌ አንተ ልቦና አለ፣ ህይወት አለ እና ሐሳብም አለ አይደል? አንተ ለምሳሌ ማለት ነው። ሐሳብህ ግን ራሱን ሊቆም አይችልም። ወይም ማሰብህም ህይወት፣ እነዚህ ሶስቱ ራሳቸውን የሚቆሙ ሳይሆን ታዲያ በውስጥህ ያሉ ናቸው እንጂ ራሳቸውን የሚቆሙ አይደል? እሺ በፍጹም አይችልም። ሁሉም የፈጣሪ ግን ይችላል ነው አይደል? አይችልም አንለውም። ፈጣሪ አይችልም አይባልም። እሺ ቀጥል እስኪ። ወንድሜ እሺ ጨርሰናል። እንዴት በለኝና ምን መሰለህ፣ ይሄ አስተምሮ ለምሳሌ አንተ
ምንም አያስፈልገውም ባልከኝ ነገር ከእስልምና የወጣበት ነገር ነው። ምክንያቱም በለኝ በጣም አጭር እንትን ነው። ምክንያቱም ልንገርህ፣ ለኛ ለምሳሌ ሐሳባችን፣ ማሰባችን፣ ህይወታችን በሰውነት የተጠቀለለ በሰውነት ውስጥ ያለ ነው። የሚጠቀለው አካል ሰውነት ያስፈልገዋል። ስለዚህ ለሐሳቤ፣ ለማሰቤ፣ ለህይወቴ በሰውነቴ ውስጥ ስላለ ሰውነት ያስፈልገዋል ማለት ነው። ለፈጣሪ ግን የሚጠቀልለው የሚይዘው አካል አያስፈልገውም። አይ ለሐሳቡ፣ ለማሰቡ፣ ለህይወቱ የሚጠቀልለው አካል አያስፈልገውም ማለት ነው። አሁን አንተ እያልክ ያለኸው ፐርሰናሊቲ አልገባህም። ጀስት አንተ ቃልን የእግዚአብሔርን ሐሳብ ፐርሰን ልታደርገው ነው አይደል የፈለግከው? ኖ የፈለኩት ሳይሆን ነው እንጂ ምክንያቱም ራሱን የሚቆም ይችላል እንጂ የሚጠቀልለው አካል አያስፈልገውም። ፈጣሪ ሐሳብ አለው አይደል? አሁን አንተ ባልከኝ እኮ አዎ ሐሳቡ ፐርሰን ነው። ሐሳቡ ፐርሰን ነው። አዎ ምንም አይፈልግም። ፐርሰን ነው እንጂ እንደኛ በሆነ አካል ውስጥ ጥገኛ አይደለም። እንደኛ ፈጣሪ ሐሳብ አለው። ሐሳቡ ፐርሰን ነው። አዎ ማን ያለው? ኦኬ በጣም አመሰግናለሁ። አሁን እኔና አንተ ነው ያልነው እኮ። ምክንያቱም እንዴት በለኝ ራሱ የኔ ሐሳብ እኔና አንተ ፈጣሪ ሐሳብ አለው ምናምን እኮ አለ፣ ችግር የለውም። የመቻል ጉዳይ ነው አንተ ያመጣኸው። ፈጣሪ ሐሳቡን ፐርሰን ሊያደርግ ይችላል ወይ ነው አሁን እያልክ ያለው አይደለ? በችሎታ ደረጃ ፈጣሪ ይችላል። አሁን እኮ አንተ እኮ ብለሃል። እንዴት ብለህ ጀስት አሁን ትርጉም የለውም። ለምሳሌ ጠለቅ ብለህ ብታየው ሚኒንግለስ ነው አንደኛ ነገር አንተ እያወራህ ያለኸው። ሲቀጥል ደግሞ የፈጣሪ ሐሳብ ፐርሰን ነው ያለው ማን ነው? አንተ በአንተ እምነት? ኦኬ በእኔ እምነትማ አለ ማለት ባለፈው ኦኬ አንተ አልነበርክም መሰለኝ አሳይቼው ነበር እንዲህ የሚል እንትን ካለ እስከ አምጣ ብሎኝ አሁንም ላመጣልህ እችላለሁ፣ ችግር የለውም። አምጣልኝ። በነገራችን ነው ግን የፈጣሪ ሐሳብ ፐርሰን ከሆነ ፈጣሪ ሐሳብ የለውም በሚለው ነው እንትን የምትለው። የፈጣሪ እውቀት ፐርሰን ከሆነ ያንተ ፈጣሪ ከእውቀት እንተናጥለዋል። ከዛ በኋላ እውቀት የለውም ወደሚለው ነው የሚሄደው። እንደሱ አይደለም። ስለሱ አይደለም። አንደኛ ነገር እኮ ወንድሜ እሱ ላምጣና በመጀመሪያ ማስረጃውን በአንድምታ ታገኘዋለህ። የኦርቶዶክስ እምነት ማለት ነው። መጽሐፍ ቅዱስ ራሱ ተቃሉ። ኦኬ ወደ መጽሐፍ ቅዱስ ደግሞ በደንብ እንገባለን። እነዚህ ሶስቱ እንኳን ሐሳብ ብቻ ሳይሆን ማሰብ፣ ሐሳብና ህይወት እነዚህ ፐርሰን እንደሆኑ ጭምር አሁን ነው የምንገባው። እግዚአብሔር ማስተዋል አለው አይደል? አሁን ነው የምንገባው። ግን አንድ ጊዜ ግን እዚህ ላይ መናገር የሚፈልገው አንተ ባልከኝ መሰረት ግን ከእስልምና የተለያየህበት መንገድ አለ ነው ያልኩህ። አንተ ባመንክበት እኔ ሳይሆን አንተ ባመንክበት እንዴት ባለኝ የእናንተ እምነት ልክ እኮ ነው። የእኛ እምነት ይሄ አይደለም። በነገራችን ላይ የእስልምና የአምላክ እሳቤ እንደዚህ ሰዎችን ኮንፊውዝ የሚያደርግ አይደለም። ግራ አጋብታቸዋል ኮሜንት ላይ ያሉትን። ለራስህም አይ ቲንክ እነዛ ነው ኮንፊውዝ ሆነሃል። የእስልምናው እሳቤ ግን እጅግ ግልጽ የሆነ ነው እና እስኪ አንተን እንጨርስ ከፈለክ የኛ ላስረዳ እችላለሁ። ግን ይሄ እንዳልሆነ ያው አንተም ታውቃለህ። የእስልምናው እሳቤ ስለ ፐርሰን የሚለውን እኮ በመጀመሪያ አልጠየቅኩም። ግን ምን ብዬ ነበር? የፈጣሪ ግን ምንም ነገር አያስፈልገውም። የኛ ግን ያስፈልገዋል። የሚጠቀለው አካል ያስፈልገዋል። የፈጣሪ ግን ምንም አያስፈልገውም አልኩ። አዎ ምንም ነገር አያስፈልገውም ማለት። ስለዚህ ይህንን ካልከኝ እኮ ወንድሜ አሁን አንተ ባልከኝ ካልከኝ እኮ አንድ ፕሬሚስ አሁን ካልተጠቀለለ ስንት ነው የሚሆነው? ኦኬ ይኸውልህ ፕሬሚስ እየሰራ ነው። መንደርደሪያዎችን እያስቀመጥክ ነው። የመጀመሪያው ምንድን ነው? ፈጣሪ የሚያስፈልገው ነገር የለም አልከኝ። አንድ ፕሬሚስ ይሄ ነው። ሁለተኛው ምንድን ነው? ሁለተኛው መንደርደሪያ ምንድን ነው? ሁለተኛ ላይ ያልኩት ደግሞ ለእኛ ግን የሚያስፈልገን ነገር በጣም ብዙ ነው። ከሚያስፈልጉን አንዱ ደግሞ ለምሳሌ የኔ ሐሳብ፣ የኔ ማሰብ፣ የኔ ህይወት እነዚህ ሶስቱ ራሳቸውን ሊቆሙ አይችሉም። ታዲያ ሰውነት የሚባል ነገር ያስፈልጋቸዋል።
ስለዚህ ሰውነት የሚባል የሚጠቀልል አካል ያስፈልጋቸዋል እነዚህ ለሶስቱ። ትርጉም የለውም በነገራችን ለፈጣሪ ግን ትርጉም ያለውን ነገር ነው እየሰራ ያለው። የፈጣሪ ሐሳብ ማስተዋልና ዕውቀትና ንግግሩ ራሱን ችሎ ይቆማል ነው የምትለው? ፓርሰን ይሆናል ነው የምትለው? ስለዚህ አይችልም ማለት ነው ወይ? ይችላል ስለምንል ነው? ስለመቻል አይደለም። አይ ቆይ ስለመቻል አይደለም አሁን የምናወራው። መቻልና መሆን ይለያያል። ይሆናል ካልክ ማስረጃ ለመሆኑ ማስረጃ ታመጣለህ። መቻልና መሆን ይለያያል። ይችላል ማለት ማድረግ ይችላል እያልኩኝ አይደለም። አይችልም እያልኩኝ አይደለም። ነው እያልኩኝ ያለሁት ነው። እንደዛ መሆን ደግሞ ለምንድን ነው የምታውቀው ካልከኝ ማስረጃ ያንተ ለምንድን ነው የማይችለው እኮ? የተጠቀለለ ነው በእናንተ ወይስ ያልተጠቀለለ ነው? ኢምፖሲብል ስለሆነ አይችልም። ኢምፖሲብል ነው። እኔ ትርጉም ያሌለው ነገር ስለሆነ ሐሳቤ ፐርሰን ይሆናል ከሆነ እኔ ከዛ በኋላ ያለኝ ማንነቴ የኔ ፐርሰናሊቲ ሐሳብ የለውም ይሆናል። የኔ ሐሳብ አሁን ሐሳብ አለኝ። ሐሳቤ ከኔ ወጥቶ ፐርሰን የሚሆን ከሆነ እኔ ዜሮ ነው የምቀረው። ምክንያቱም ሐሳብ የለኝም። ሐሳቤ ፐርሰን ሆኗል። ትርጉም ያሌለው ነገር ነው ያወራሃል። በመጽሐፍ ቅዱስ እናወራ ነው እያልኩ ያለው። ኦኬ መቻልና አለመቻል በምንድን ነው እንትን የምትለው? መፈለግና አለመፈለግ ወደሚል ቀይረው። አንተ መቻል የተረዳህበትን ሌላ ስለሆነ ነው። እኔ መቻል ያልኩህን ይችላል ያልኩህን እና አንተ ይችላል ብለህ የተረዳኸውን ሌላ ነው። እኔ ግን ያልኩኝ ያለሁት መፈለግ ወደሚለው ቀይረው። ችግር የለውም። መፈለግ ያንተ ህይወት፣ ያንተ ሐሳብ፣ ያንተ ማሰብ ሰውነትን ይፈልጋል። ያለ ሰውነት ስለማይቆም ሰውነትን ይፈልጋል አይደል? የሚጠቀለው አካል እነዚህ ለሶስት የኔ ህይወት ፐርሰን ለመሆን ምን ማለት እንደሆነ ላስረዳ። ምንድነው እያልክ ያለው? ሚኒንግለስ ነገር እኮ ነው። መጽሐፍ ለምን አናወራም? ልንገርህ ይሄ አሁን ቅድም ምን ብለኸኝ ነበር ስጠይቅህ? ማሰብህ፣ ሐሳብህ፣ ህይወትህ በሰውነትህ ውስጥ ነው ያለው። ታዲያ ይሄ ሰውነት ማሰብ፣ ሐሳብ፣ ህይወት ብቻውን ስለማይቆም ታዲያ በሰውነት ውስጥ ያለ ነው። ያለ ሰውነት ብቻውን አይቆምም። ሐሳብ ያለ ሰውነት ብቻውን ይቆማል እንዴ? አይቆምም አይደል? ስለዚህ እነዚህ ሶስቱ ሰላፉ በለኝ አንዴ ተአክሊሉ ሰላም ነህ አይደለ? አንድ ጊዜ ምን አለ መሰለህ ሳላህ ምንም ችግር የለበትም፣ ግን እታች ያለውን ታዳሚ ምን እየተወራ እንደሆነ አድሬስ መደረግ አለበት። ጭብጥ ማግኘት አለባቸው። ገብቷል አይደለ? ኦኬ አሁን አንተ ኢሚዲየትሊ በቀጥታ ጥያቄ ከሆነ ጥያቄህን ስለምን ማውራት እንደፈለክ ንገረኝ አንድ ጊዜ። ስለ ስላሴ ነው። ስላሴ ኦኬ። እንደውም ለታዳሚ ለሚሰሙት ስላሴ ታዲያ በእስልምና ውስጥ አለ እንዴ? የለም። ከእስልምና ወጥቻለሁ ብለህ ስትል ሰማሁ ልበል ወይንስ ጆሮዬ ነው? ሙስሊም ነበርክ በፊት? ኖ አልነበርክም? አልነበርኩም። ኦኬ አይ በቃ የቃል ስህተት ነው፣ ምንም ችግር የለም። ኦኬ እንደዛ ከሆነ አይ ችግር የለም፣ አብሽር። እንደዛ ከሆነ በእስልምና አስተምሮት ስላሴ የሚባል ነገር የለም። ገብቶሃል? ኦኬ እንደዛ ከሆነ የለም። በጣም ጥሩ። አሁን እንደ ባይብል ስትሄድ የትኛውን ባይብል ነው የምትቀበለው? 73 66 81 የትኛውን? 81። በጣም ጥሩ። ስለዚህ 81 ከሆነ አሁን ከሳላ ጋር ምን ታደርጋለህ? በስላሴ ዙሪያ ታወራለህ። አሁን ሐሳብ ምንድነው? ይችላል አይችል እንትን ነው። ገብቷል? ፍሬም አይዝም፣ ሼፕ አይሆንልህም። ገብቷል አይደለ? አሁን ከሳላ ጋር የምታወሩት ምንድነው? በስላሴ ዙሪያ አውሩ። በስላሴ ዙሪያ ጥያቄ ይጠየቃል። ገባህ? እንቅጭቅጯን ቀጥ ያለች ወሬ ማለት ነው ታወራላችሁ። ግን ስለ ስላሴ ለማውራት ቤዝመንት ያሰራል። ሳላ ይጠይቃል። ያንን ቤዝመንት ተከትላችሁ ለምታወሩት ጉዳይ ከፍሬም እንዳትወጡ ታወራላችሁ ማለት ነው። ኦኬ እስኪ አንድ ልናገር በዚህ ላይ ልናገርና ሐሳቤ ነው አል ትክክል ነው ብለሃል፣ ግን ሐሳቤ ልናገር በዚህ ላይ ምንድነው ሐሳቤ መሰላችሁ?
ማለት ጠቅለል ባለ እንትን ልግለጸውና ስለ 2 ደቂቃ ወይም 3 ደቂቃ ይሰጠኝ ስለዚህ እንትን ማለት ነው ስለዚህ ጉዳይ ማለት ነው። ውይይቱ ላይ 2 እና 3 ደቂቃማ ረጅም ውይይቱ ላይ እናደርገው ይቻላል። ውይይቱ ላይ ነው እኮ አሁን እኮ ጨርሰን ነበር። ምክንያቱም ይችላል ሆነ ይለያያል ብሎኝ ነበርና አይደለም ይኸውልህ እንትን ነው ከሪንግ ስትወጣ ጥሩ እኔ ደስ አይለኝም ይሰለችኛል። ምን ታረጋለህ? በስላሴ ጉዳይ ነው ማውራት የፈለከው። በእስልምና አስተምሮት ስላሴ እንደሌለ ተነገርኩህ። አመንክ አንተም በቃ ትቀበላለህ። ስላሴ እንደማንቀበል አምላክ አንድም ሶስትም ነው አንልም። አምላክ አላህ አንድ ብቻ። ሰው ግን ስለዚህ የሙስሊም ሰውስ ለምሳሌ እኔ በጣም ብዙ ሙስሊሞች ይህንን ጥያቄ ይጠይቃቸው ግን አው የሚጠቀለው አካል በፍጹም አይፈልጉም የሚሉ አሉ። ስለዚህ ይሄ ከእስልምና እንትን በእናንተ ስለሌለ በጣም ብዙ ሙስሊሞች ይወጣሉ ማለት ነው። ምክንያቱም አሁን እኮ ከኔ ጋር ይነጋገር የነበረው ምን ያልኩ አሁን እኮ ከኔ ጋር ይነጋገር የነበረው እኮ ሰላም አለይኩም ያ ጀማዓ። ወአለይኩም ሰላም። እሺ አሁን ከኔ ጋር ይነጋገር የነበረው እኮ ኢምራን አቡ ኢምራን ይሄ ልጅ ከኔ ጋር 4 ጊዜ ምናምን ተወያይቷል። ቴሌግራም ላይ ከኔ ጋር ተወያይቷል። ታስታውሰኛለህ አይደል አክሊል? ይኸውልህ አሁንም ቢሆን የምመክረህ ማለት ነው ያላቅምህ ፊሎሶፊ ውስጥ ገብተህ ራስህን በራስህ አትጣል። አሁንም ቢሆን የምጠይቅህ ነገር ስለ ሐሳብ ስለ ማሰብ ስለ ህይወት ነው የምታወራው። ሐሳብ ማሰብና ህይወትን ልዩ አድርገህ ሳይኮሎጂ ፈጥረህበት ሰውን ልታደናገርበት የመረጥክበት ምክንያት አልገባኝም። በመጀመሪያ ደረጃ ባለፈው የጠየቅኩህ ጥያቄ አለ ገባ አይደለ? ስለ ቃል ስታወራ አንተ የምታወራው የሆነው ቃል አሁን ስታወራ አክሊሉ አወራ ነው የሚባለው ወይስ ምላስህ አወራ ነው የሚባለው? ይሄን መልስልኝ። አንተ ነህ የምታወራው ወይስ ምላስህ ነው የሚያወራው? ስለ ቃል ስታወራ አንተ ነህ እያወራህ ያለኸው ወይስ ምላስህ ነው የሚያወራው? እሺ ቴንክ ዩ። ይሄ መልስ ሰጥቼህ ነበር። ምን ብዬ ነበር? አክሊሉ በምላሱ አወራ ይባላል። አክሊሉ በምላሱ አወራ እንጂ አክሊሉ ነው እንጂ ምላሱ አላወራም አትልም። እኮ በምላሱ አወራ ማለት ምላሱ አወራ ማለት ነው። ምላሱ ራሱን ብቻውን ራሱን ችሎ ያወራል ማለት ነው። ያንን ያስይዘህ ነው። ብቻውን አያወራም። ብቻውን ማውራት አይችልም አይደለ? አዛዥ ያስፈልገዋል ማለት ነው። የኔ ለምሳሌ ያው ለዛ ነው እኮ በእኛ እንትን ታዛዥ እንትን ያስፈልገዋል በእኛም ማለት ነው። የኛ የሰው የፈጣሪ ግን እንደኛ የሚያስፈልገው ነገር እንትና እንበለው ነው የኔ ጥያቄ። ስለ ፈጣሪም ቢሆን ስለ ሰው ልጅ አሁን ጥቅል አድርገን ነው እያወራን ያለ ነው አይደለ? አሁን ሎጂክ ሲሆን ማለት ነው ሎጂክ ሲሆን ስለ ፈጣሪ ሐሳቤ እንደዚህ ገብተህ ስለ እምነት አታወራም። ስለ እምነት ራሱ በእምነት መጽሐፍ ነው የምታወራው። ስለ ሎጂክ ስታወራ ደግሞ ራስ ፍልስፍና ተጠቅመህ ለማሰቡ ለሐሳቡ ለህይወቱ የሚይዘው የሚጠቀለው አካል አያስፈልገውም። በፍጹም አያስፈልገውም። የማያስፈልገው ከሆነ ያፈጠን እዛ ጋር ከገባን ቀጥታ መጽሐፍ ቅዱሳዊ ማስረጃ ነው መጠየቅ። እዛ ጋር ከመግባታችን በፊት አሁን እያወራ ያለው አክሊል ነው ወይስ ምላሱ ነው? አክሊሉ በምላሱ ምላስና አክሊል እኮ አሁን ለምን በምላሱ ትላለህ? ከሁለቱ አንዱን መልስልኝ። አክሊል ነው እያወራ ያለው ወይስ ምላሱ ነው እያወራ ያለው? እስኪ ማለት ሰው እስኪ ማለት እየሰማ እንኳን እንደማያስኬድ እንደዚህ ማስጨነቅ ፈልጌ አይደለም አንተን። ይኸውልህ ግን ያንተ ሎጂክ ራሱ ምን ያክል ደካማ እንደሆነና እንደማይሰራ በዚህ መረዳት ትችላለህ። አሁን ከዚህ ሳቤ ወጣ። አንተ ማሰብ፣ ሐሳብ፣ ህይወት እያልክ የምታወራው ስላሴን ለመገንባት ነው። ስለ እግዚአብሔር ማስተዋል፣ ስለ እግዚአብሔር ጥበብ የት አድርገኸው ነው የእግዚአብሔርን ባህሪያት በመጽሐፍ ቅዱስ የተገለጡ ባህሪያቶችን የምትቆጥርና ለነዚያ ራሳቸውን የቻሉ የሆኑ ፐርሰን የምትፈጥርላቸው ከሆነ አንተ እያመለክ ያለኸው ሶስት አማልክት የምትላቸው ወይም ሶስቱ ስላሴ የምትላቸው አካላቶች ከ14 በላይ ሊሆኑ ነው ማለት ነው። ምክንያቱም እግዚአብሔር በእጁ ሰማይና ምድር ዘረጋው ይላል መዝሙረ ዳዊት ላይ። ቆይ አዳምጠኝ፣ ሐሳቤን አስጨርሰኝ። በእጆች ሰማይና ስሚዘ ይሄን አምናል
ነው ስሚዞ ከኔ ጋር በላይቭ ተወያይቶ ነበር። አዎ ችግር የለውም። ስሚዞ ምን ብሎኝ ነበር? ከኔ ጋር ያወራኸውን ነው የምጠይቅህ። ነው ስሚዞ ከስሚዞ ጋር ይሄንን ጠይቀኝ፣ ችግር የለውም እኮ አስጨርሰኝ። ማለት በዚህ ላይ እንደተስማማ ማለት ነው። ግን አሁን አንተ ከኔ ጋር ማውራት ብትፈልግ ከሆነ ችግር የለውም አውራ። አክሊል እሺ፣ አንተ እነዚህን 3 ባህሪያቶች ለምንድን ነው ነጠለህ ስላሴን መመስረቻ አድርገህ የምታወራባቸው? ምክንያቱም የእግዚአብሔር ማስተዋል፣ የእግዚአብሔር ጥበብ፣ እነዚህ ሁሉ የእግዚአብሔር ባህሪያት ናቸው። ገባ አይደለ? ሰማያት የእጆችህ ስራ ናቸው ይላል መዝሙረ ዳዊት። ተግባባን አይደለ? በስትንፋሱ በመንፈሱ ፈጠረኝ ይላል። የእግዚአብሔር መንፈስ የእግዚአብሔር እጅ ራሱን የቻለ ፐርሰን ከሆነ ሶስቱ ስላሴ የሚባለው ነገር ቀርቶ በቁጥር የማይገደቡ ወይንም ደግሞ ከ3 በላይ ራሳቸውን የቻሉ ፐርሰኖች ሊሆኑ ነው ማለት ነው። እነዚያም የራሳቸውን የቻሉ የሆኑ አማልክት ሊሆኑ ነው ማለት ነው። በዚህ መልኩ አንተ ቤዝመንት ለመስራት ያሰብከው ምን አስበህ ነው? እነዚህን የእግዚአብሔርን ጥበብ ማስተዋል፣ ልክ እንደዚሁ ደግሞ እጁን እስትንፋሱን፣ ልክ እንደዚሁ ደግሞ መንፈሱን የት አድርጋቸው ነው እነዚህ 3ቱን ብቻ መሰነጥልበት ምክንያት? እሺ ልመልስልህ። እሺ በጣም ጥሩ ጥያቄ ነው። ልመልስልህ። ማስረጃ ጋር ነው የምፈልገው። ማስረጃ እዚህ ቦታ ላይ እዚህ ምዕራፍ ላይ ከዚህ ቁጥር ላይ እያልክ ነው። እሺ አንደኛ ነገር ማስረጃ በማስረጃ ነው እኔ የምናገረው ማለት ነው። ግን ለጠየቀኝ ልመልስልህና ጥበብ፣ ምክር እነዚህ ሁሉ ሐሳብ ናቸው ማለት ይሄ አሁን ላስጨርስ ብዬ ነው እንጂ ከ3 የሚወጡ አይደለም። ለምሳሌ ፍቅር፣ ትህትና፣ ጥላቻ እነዚህ ሁሉ ከልቦና ወይም ከማሰብ የሚወጡም አይደሉም። በማሰብህ ነው ጥላቻን የምታስበው። እነዚህ ንግግር አልፈልግም። አሁንም ስለ እምነት ስናወራ አንደኛ ነገር አንተ ነው ማስረጃ እኮ ማምጣት ያለብህ። አንዴ ሶሪ ካንተ ይያላውቅም በጣም ነው የሰለቸኝ ወላሂ ነው ማለት ይኸውልህ። አንድ ማስረጃ ጠቅስ ነገር ግን ሀሳብ ለመሞገት በጣም ትሞክራለህ። አንድ ጊዜ ልንገርህ። እሺ አንድ ጊዜ ልንገርህ። ገና ማስረጃ ሳትጠቅስ ምንም አላዳመጥም። ማስረጃ ጥቀስ። አሁን ይኸውልህ ጥበብ፣ ምክር ምናምን የሚሉት ከሀሳብ አይወጡም ብለሃል። ከሀሳብ እንደማይወጡ ሳይንሳዊ የሚሆን እምነታዊ ማስረጃህን ቁጭ አድርግ። የራስህን ፍልስፍና እዛው ይተለክበት። ቆይ ማስረጃ ለምንድን ነው? ምን እሺ አንድ ጊዜ ሶሪ ይቅርታ። አንደኛ ነገር ማለት ገና ማስረጃ ገና አልጨረስኩም ነበር ማለት ነው። ገና አልጨረስኩም ነበር። ከዛ ደግሞ ማስረጃ ማምጣት ያለብህ እኮ አንተ ነህ። ለአንተ በእናንተ ሃይማኖት ነው የጠየቁት። በመጀመሪያ እናንተ ሃይማኖት አንድ ጊዜ ስላሴ ብለሃል እኮ ይኸውልህ፣ የምናወራው ስለ ስላሴ ነው ብለሃል አይደለ? ስለ ስላሴ ለማስረዳት ቤዝመንት የሰራኸው በማሰብ በሐሳብና በህይወት ላይ እውቀትም እዚህ ጋር ጎሏል። ገባህ አይደለ? እግዚአብሔር ማሰብ፣ ሐሳብ፣ ህይወት አለው ካልክ ገና ልጨርስ ወንድሜ። ከኔ ጋር ሲነጋገር የነበረው ሰው በስነ ስርዓት ነበር። 3ቱን የምትነጥልበትና የምትለይበት ምክንያት ምንድን ነው? አክሊል አዳምጥ እኮ የነበርከው እኮ ጥበብ ሐሳብ ነው ወይስ አይደለም? ጥበብ እኮ ሐሳብ ነው አይደለም? ምክር ሐሳብ እኮ ነው አይደለም? ከሐሳብ የሚወጣ አይደለም። ማስረጃ አምጣ። ምንድነው ይሄ ማስረጃ እንዴ? ቆይ እሺ አንተ ከቁርአን ማስረጃ የምታመጣልኝ ደግሞ ኖ ከቁርአን ማስረጃ የምታመጣልኝ ደግሞ ልጠይቅህ። ይሄ እኮ ለኛ እየተገለጠ ነገር ነው። እስልምና ውስጥ አለ ብዬ አላልኩም። ስላሴ ብለህ የመጣው አንተ ነህ። ስለ ስላሴ ስታወራ ማስረጃ አድርገህ ማምጣት ያለብህ አንተ እንጂ ነው አይደለም። ፋላሲ አትስራ፣ ተጻጻ አትስራ። ይኸውልህ አንተ ነህ ማስረጃ የማምጣት ግዴታ ያለብህ። አክሊሉ አብሮ መሳ እያለ ምንድን ነው የጠየቀህ? እስኪ ንገረኝ። ለሶስቱን ብቻ እሺ። አንድ በመጀመሪያ ግን እየተዳመመጥን ጥያቄ አግኝተኸዋል? ምንድን ነው የጠየቀህ? አቤት ማለት ሶሪ በመጀመሪያ አንድ ጊዜ አሁን ላወራው ነገር እሱ የማያምን ሰው በቃ ጀስት አሁን ላይ የማያምን ሰው እናርገውና ምን ብለህ ታሳምነዋለህ? ምዕራፍና አንቀጽ ፈልጋለሁ እያለህ ነው። አንተ ደግሞ ዝም ብለህ እያወራህ ነው። እኛ ደግሞ ይሰለችናል። ምዕራፍና ለሚጠይቅ ጥያቄ ምዕራፍና አንቀጽ እንዴ እኔ እኮ አላወራሁም ሲጀመር። እሱ ብቻ ነው እኮ እየተናገረ የነበረው ማለት እኔ ስናገር በመሀል ያቋርጠኛል።
አንደኛ ነገር ነገርኩ ይኸውልህ ወገኔ ማስረጃ ከኔ ጋር ሲወያ የነበረው ልጅ ቆይ አክሊል ይኸውልህ ሌላ ነገር ውስጥ አሁንም አትግባ እንድትናገር አላደርግም አሁን ልንገርህና ማለት ነው ያንተ ሎጂክ ማለት ነው ቀሽም እንደሆነ የምትረዳው የሚናገረው ምላስህ ነው ወይስ አንተ ነህ ብዬ ስጠይቅ አክሊሉ በምላሱ ተናገረ የሚል መልስ ትሰጠኛለህ ስለዚህ አንተ ቃሉን የሚናገረውን አካል ለመነጣጠል በምትሞክርበት ሰዓት ምንም አይነት የሆነ ውሃም ማያነሳ ሎጂክ እንዳነሳህ እኮ ራስህ ተረዳህ አይደል ሎጂክ አሁን ወደ እምነቱ ገብተናል እምነቱ ደግሞ ግዴታ ማስረጃ ማቅረብ አለብህ ገባህ አይደል ለፈጣሪ በሰው አትመስለው ልክ የኔ ሀሳባቸውን ስለማይቆም የፈጣሪ ማይቆምም አትመስለው የሚለው ሌላ ርዕስ ነው አሁን እቅጩን ይቺን ማስረጃ ብቻ አትጠኝ ይኸውልህ ጥበብ ልክ እንደዚሁ ደግሞ ጥበብ የሚለው ነገር ማሰብ መሆኑን ማስረጃ አስተኝ ቶሎ በል እንዴ መጽሐፍ ቅዱስ ሁሉንም ነገር እንትን ለምሳሌ ወረቀት በሁለት ከተቀደደ በሁለት ይከፈላል ተብሎ ማስረጃ አምጣ ልትለኝ ነው ለምሳሌ ይሄ እኮ ሁሉም ሰው የሚያውቀው ነው ምን አገባኝ ጥበብ ማሰብ ነው ብለሃል ቆይ ስንተው አይመለከተኝም ስለ ወረቀት አይደለም የምናወራው ስለ መለኮት እኮ ማስረጃ የሚያስፈልገው ነገር አይደለም ይሄ ማስረጃ ማምጣት ያለብኝ እኔ ሐሳብ ማሰብ ህይወት እነዚህ ሶስቱ ሆናቸው ማስረጃ ማምጣት ያለብኝ በጣም ትልቅ ይቅርታ አክሊሉ በቃ ከቡሮሜሳ ጋር በስላሴ ዙሪያ አውሩ አሁን እኔ እንደዚህ አይነት ነገር በጣም ሰብር የለኝም እኔ ገብቷል ከቡሮሜሳ ጋር ወይ ከሰላ ጋር ወይ ከኢምራን ጋር አሁን በስላሴ ዙሪያ ቆይ እኔ እንደዚህ አልወድም አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ሁላችሁ ነው የምታምኑት እናንተ ኖ እስኪ ሐድ ጊዜ ንገረኝ ቶሎ በል ታፖ ሊንክ አድርጉ እስቲ ጀማው አሁን እኮ አቦሮሜሳ ጥያቄ ጠይቆታል ማስረጃ ስጠኝ ብሎታል ያምጣለት ማስረጃው ወይ እስኪ አንድ ጊዜ ልናገር ወንድሞቼ ያለ ከቡሮሜሳ ጋር አንድ ጊዜ ልናገር አይ አትናገር ቆይ ሰለቸኛ አልችልም እኔ ደግሞ እንደዚህ አይነት ሰብር የለኝም በቃ እናንተ ብቻ የምትናገሩ ከሆነ ለምን ነው የገባሁት መጀመሪያ በአብ በወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብለህ ታምናለህ በመጀመሪያ የምናገረው ነገር አለኝ ይሄንን አምናለሁ ግን በመጀመሪያ የምናገረው ነገር አለ አይ ዝም ብሎ ገመድ ቆይ እዛ ከቡሮሜሳ ከሆነ ከኢምራን ጋር ወተሳለጋ ሰው ማለት ነው ያደረኩት አልፈልግም እኔ እንደዚህ አይነት ነገር አይ አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብለህ ነው የምታምነው ምንድነው ያልፈልከው አሁን እኮ እኔ ያልተናገርኩም እኮ ሁላችሁም በየተራ ተናግራችሁ ያልተናገርኩም ምንድነው ያልፈልከው በስላሴ ነው ጉዳይ ላወራን የፈለኩት ስላልክ እኮ ነው እኮ የኔ ጥያቄ እኮ አንድ ጊዜ ስማ አንድ ጊዜ መናገር አለብኝ ማስረጃውን ለምንድን ነው ማታናግረኝ ቀጥታ ወደ ጉዳይ ና እንደዚህ የገመድ ጉተታማ አያስፈልግም ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብለህ ነው የምታምነው አይ በቃ ወንድሜ መናገር ከሆነ መናገር የሚፈቀድ ከሆነ ልናገር አለበለዚያ እንዲህ አይነት ልጅ አይደለም ምን ማለት ነው የሚናገረው ላይ ትይዛለህ ማስረጃ ያለ ማስረጃ ነው ዝም ብሎ የራሱን ሐሳብ ነው እየተናገረ ያለው ምንድነው ማስረጃም ተቋንዴ ተናገር እኮ ማስረጃ አንጣ ያለኝን እኮ ለምሳሌ ማሰብ ሐሳብ ህይወት እነዚህ በመጽሐፍ ቅዱስ ማስረጃ አለ ወይ ቢለኝ ኖሮ ባመጣው ነበር ማሰብ ስለዚህ ምክር የለም በጣም ጥሩ ሐሳብ ህይወት የምትላቸው ነገሮች ብቻ ናቸው ወይ ለእግዚአብሔር ባህሪ የተደረጉት ይሄንን መለሰልኝ ማሰብ ሐሳብና ህይወት ብቻ ናቸው አንደኛ ነገር ማሰብ የሚለውን ነገር እግዚአብሔር ማሰብ አለው ለሚለው ማስረጃ ፈልጋለሁ እግዚአብሔር ሐሳብ አለው ለሚለው ማስረጃ ፈልጋለሁ ቃል በቃል ጥሪ በጥሪ ማለት ነው እግዚአብሔር ህይወት አለው ለሚለው ማስረጃ ፈልጋለሁ ስለሱ እንደውም እግዚአብሔር ህይወት እንዳለው እኔ ራሴ ማስረጃ ሰጣለሁ ሐሳብና ማሰብ አለው ለሚለው ደግሞ ማስረጃ ፈልጋለሁ አንድ ሁለተኛ ነገር ደግሞ ሌሎችስ ባህሪያቶቹ ማስተዋሉ ጥበቡ እጁ እስትንፋሱ መንፈሱ
የሱ ባህሪያቶች አይደሉም ወይ? እነዚህ ሶስት ባህሪያቶች አንተ ስላሴን ለመመስረት የተጠቀምካቸው ሶስቱ ባህሪያቶች የነጠልክበትና ምሳሌ ለመስጠት የሞከርክበት ምክንያት ምንድነው? ምክንያቱም እነዚህ ሐሳብ ማሰብና ትርጉም የለሽ ናቸው ለኔ ማለት ነው። ለኔ እንደውም ከማሰብና ከሐሳብ ይልቅ ጥበብ ሰማያትና ምድር ሳይዘረጉ በፊት ነበረች የእግዚአብሔር ጥበብ ማለት ነው። ገባህ አይደለ? ልክ እንደዚሁ ደግሞ ሰማያት የእጆቹ ስራ ናቸው። ይህንን ሁሉ በርካታ ስራዎች በፐርሰንት ደረጃ ከነጠልናቸውና ከእግዚአብሔር ከለየናቸው እነዚህን ሁሉ ስራዎች ሰርተዋል እነዚህ ባህሪያቶቹ ማለት ነው። ማሰብና ሐሳብ የምትለው ግን ማስረጃ የለው። ለነዚህ ለሁለት ለጠየቀው አንደኛ ሐሳብ ማሰብና ህይወት ለሚለው የእግዚአብሔር ህይወት ሐሳብና ማሰብ አለው ለሚለው ማስረጃ ፈለገው ከመጽሐፍ ቅዱስ። ሁለተኛ ነገር እነዚህ ሶስት ባህሪያቶች ከሌሎቹ ባህሪያቶቹ ነጥለህ ለስላሴ መመስረቻ ሎጂክ ያደረከበት ምክንያት ምንድነው? እነዚህን ሁለት ጥያቄዎች ከማስረጃ ጋር መልስልኝ። የራስህን አሁንም አንተ የምታስረዳበትን ሎጂክህን አውቀዋለሁ። ከኔ ጋር አራት ተወያይተናል። ገባህ አይደለ? እሱን ተወውና ማስረጃ ጠቅሰህ አስረዳኝ። በቃ ማለት አዲስ ጥያቄ ስላልሆነ ይህንንም ወንድም ያመነበት ነው። እሺ በመጀመሪያ ግን በደንብ አድርገህ ካላመጥከኝ ጥሩ አይደለም። ማስረጃ መጠየቅ ያለበትና ማስረጃ የማያስፈልገው ነገር አለ በመጀመሪያ ማለት ነው። ማስረጃ የሚያስፈልገው ምንድነው? ፈጣሪ ማሰብ፣ ሐሳብ፣ ህይወት አለው። እነዚህ ሶስት ነገሮች ያልተጠቀለሉ መሆናቸው፣ እነዚህ አካል እንዳላቸው፣ እነዚህ አጉል መንፈስ ቅዱስ መሆናቸው ይሄ ማስረጃ ይባላል። አሁንም በመጀመሪያ አዳምጠኝ ወንድሜ። በመጀመሪያ እግሬን አትከክልኝ፣ ያልበላኝን ቦታ አትፈትግልኝ። ይኸውልህ ያልበላኝን ቦታ እያከክ ማለት ነው። ያልበላኝን ቦታ እያከክ ጥፍርህን አትጨርስ። ይኸውልህ እኔ የጠየቅኩህ ሐሳብ ማሰብና ህይወት የእግዚአብሔር ባህሪያት መሆናቸውን ከመጽሐፍ ቅዱስ ማስረጃ ሰጠኝ። እነዚህ ሶስት ባህሪያቶች ደግሞ ነጥተህ ከሌሎቹ ባህሪያቶች ለስላሴ መመስረቻ ይሆነኛል ብለህ ያልከበትን ምክንያት አስረዳኝ። አንተ የምትመልሰው ሌላ። ያልበላኝን ቦታ እያከክ ጥፍርህን አትጨርስ እባክህ ከሰማኝ። አሁንም ገና አልጨረስኩም እኮ ገና ሳልጨርስ እንዴት ወደ አንተ እንደምመጣና እንዳልመጣ ታውቃለህ? ሳልጨርስ በጣም እንዴ አድርገህ ውይይት አደረኩኝ ልትል ነው? በመጀመሪያ አዳምጥ። በቃ ሰዓታችንን ገደልከው። መጨረሻ ጊዜ ጠይቀሃለሁ። ስለ ጥበብን ተናግረሃል አይደል? ስለ ምክር። ስለዚህ እነዚህ ሁሉ ማሰብ፣ ሐሳብ፣ ህይወት ናቸው። ሰዓታችንን በመጀመሪያ አድርገህ 40 ደቂቃ አንተ ከገባ 40 ደቂቃ ሆነ። በ40 ደቂቃ ውስጥ አደክ ማለት እንትን አልከን እንጂ ምንም ያረክልን ነገር የለም። ለነበረን ቆይታ እናመሰግናለን። ወጣ በቃ ምንም ማድረግ አይቻልም። በቃ እሺ፣ ለማንኛውም ከታች ካለ አክሊል በሌላ ርዕስ ላይ በፈለከው ርዕስ ላይ ና። ከዚህ በኋላ ሐሳብ ማሰብ የሚለውን ተወውና ሌላ ርዕስ ይዘህ ወይንም ደግሞ በእኛ በራሳችን ርዕስ እንዲህ አንተን ማስተናገድ አልፈልግም ነበረ። ግን እኔ ከኔ ጋር ብቻ አራት የተወያየ ከሌሎች ወንድሞች ጋር በዚሁ ርዕስ ጭቅጭቅ ምንም ጥቅም አልባ ሳይሆን ውይይት ሰዓት ማባከን ብቻ አድርገህ ስትለያይና ስትሄድ አይቻለሁ። ገባህ አይደለ? ስለዚህ እስኪ ሌላ ርዕስ ምረጥና በሌላ ርዕስ ደግሞ እንገናኝ። ይሄ ርዕስ በቃ አላስማማንም፣ አይሆንም ጭራሽ። ኮሜንት ላይ ምን ያክል ሰዎች ግራ እንደገባቸውና እንደጦዘባቸው ከታች መመልከት ትችላለህ። ሰው መፍረድ ይችላል። ስለዚህ ሌላ ርዕስ አምጣና በሌላ ርዕስ ላይ መወያየት እንችላለን። በፈለከው ርዕስ ላይ ማለት ነው። ከኔ ጋር በአንድ እንተዋወቃለን በደንብ ማለት ነው። በሶስት ርዕሶች ላይ አውርተናል፣ ግን ተመሳሳይ ነገር ነው የምታነሳው። ሁሌም ተመሳሳይ ነገር ነው የምታነሳው። ስለዚህ ለየት ያለ ርዕስ አምጣና ከሌሎች ወንድሞች ጋር እስኪ ተወያይ። ግን አጭ ነው አቡ ሩሜሳ እኔ ጋር ራሱ በዚህ ርዕስ አንድ ሰዓት በላ አብሩተኛ በስልክ ደውሎልኝ ማለት ነውና እስኪ ከኢምሩ ጋር አውርተህ ካልተግባባ ከአቡ ሩሜሳ ጋር አውርተህ ካልተግባባ ምን ማለት ነው? ይሄ ማለት እየፈጩ ጥሬ ይባላል በሌላ አማርኛ። እየፈጩ ጥሬ ደግሞ ጥሩ አይደለም። ወይም ደግሞ አድረው ቃሪያ የሚባል ነገር አለ። ስለዚህ አሁን አንተ የምታረግልኝ ምንድነው መሰለህ? ቀጥታ አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ በሚለው ታምናለህ ወይስ አታምንም?
እሺ አይ ሶሪ አንድ ጊዜ ወጥቼ ስለነበር ማን ነው ወይ ኮኔክሽን ነው እንጂ እኔ በራሴ እንትን አለ። እሺ ችግር የለም ተው። እሺ አንድ ጊዜ ግን ስለ እሺ ቆይ ስለ መውጣት እኮ ወንድሜ በመጀመሪያ አንድ ጊዜ አዳምጥ። ላውራ እያልክ 40 ደቂቃ ፈጀህብን። አያስፈልግም። አልሰማህም። እኔ በቃ እኮ አየህ በራስህ ተናገር። ላውራ እያልኩኝ 40 ደቂቃ አረኩኝ። ምንም ጊዜ አልሰጣችሁኝ። ዝም ብዬ አራስ ጨርሱኝ እያልኩ ምንም በቃ ምንም ስማ መጀመሪያ አብ ወልድ ቅዱስ ሶስት አካል አንድ አምላክ አንድ ጊዜ 2 ደቂቃ ስጠኝ። አልፈልግም። 2 ደቂቃ ስጠኝ። አልፈልግም። በቃ ካልፈለክ በቃ ችግር የለውም። ካልፈለክ ተው ችግር የለውም። በቃ ሳታምነን በወልድ በመንፈስ ቅዱስ አምላክ ሶስት አካል አንድ አንደኛ ነገር በስነ ስርዓት የምታወራ ከሆነ አንተ ሁሉም እንትን ከኔ ጋር ሲወያዩ የነበሩት በሙሉ አምነዋል። እሺ እኔ በእግዚአብሔር ምስክሬን ነው የምልህ። ወይ ማመን ወይ ጉድ ይኸውልህ እኔ እግዚአብሔር ምስክሬን ነው የምልህ። ምክንያቱም ያዳምጡኛል። ሳታዳምጠኝ አልፈቅድም። በቃ ይሄንን አዎ ትክክል መልሰልኛል። እኔ እንደዚህ አይነት ኖ ለምን መሰለህ እኮ ጥያቄ ተጠየቅኩ። ሰው ለምንድን ነው ግራ የተገባው? ወይ አምናለሁ ወይ አላምንም። ኖ ለምንድን ነው ግራ የተገባው? ሀሳቤን ስላልገለጽኩኝ ነው ግራ የተገባው። ምንም አሁን ሰው ሀሳቤን ስላልገለጽኩኝ ግራ ነው የተገባው። አይ በመጀመሪያ ቅድሚያ መጠየቅ ያለብኝ ነገር አለ። አላተከሰም ታምናለህ ወይ ወንድሜ? አይ ስለዚህ ጉዳይ በደንብ ተወያይተን ስለዚህ ጉዳይ ለኔ አዲስ አይደለም። ስለ አብ ወልድ መንፈስ ቅዱስ አንድ አምላክ ይሄ አዲስ አይደለም ለኔ ውይይት ማለት ነው። በመጀመሪያ ግን መያዝ የፈለኩት ነገር ስላለ ነው። አቡ ምራድ አንድ ለመጨረሻ ጊዜ ቻንስ ስጠው። ሁላችሁም ከእኔ ጋር ብላሌክ አንድ ቻንስ ስጠውና ከንግግሩ ታስቆመዋለህ። አንድ ይቀጥል። እሺ አንድ ደቂቃ ልስጥህ። ቴንክ ዩ አንድ ደቂቃ ውስጥ እሺ 2 ደቂቃ አድርጉ። ቀጥታ አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብለህ ታምናለህ ወይስ አታምንም? ይሄ ነው ጥያቄ። ገመድ እንዳጎተት እኔ እንደዚህ አይነት ጭንቃሉ ነው። በመጀመሪያ የጀመረውን ጨርስ። አንድ ደቂቃ ተሰጥቶኛል አይደል? የጀመረው አንድ ደቂቃ ተሰጥቶኛል። በዛ እንጨርስ። አንድ ደቂቃ ኮሜንት በደቂቃ ውስጥ እንዴ በፈለከው ብቻ ነው እንሄዳለን። ወደ እሱ እኮ እንገባለን። ወደ አብ ወልድ መንፈስ ቅዱስ እንገባለን። አንድ ደቂቃ የሆነ ክርስቲያን ያልሆነ ሰው ቢጠይቃቸው ከመጽሐፍ ቅዱስ ማስረጃ አምጣ ነው እንዴ የምትሉት? በቃ እኮ ለእናንተ ነው የጠየቁት። እናንተ ከእናንተ መጽሐፍ ታመጣላችሁ። ሚውት አድርግልሃለሁ። አንድ ደቂቃ አውራ። ኦኬ እሺ። ሀሳብ፣ ማሰብ፣ ህይወት እነዚህ ሁሉ ከጥበብ ከሁሉም በጣም የተለያዩ ናቸው። ታዲያ ጥበብ ሀሳብ ነው። ይሄ ማስረጃ አምጣ አይባልም። ምክንያቱም ጥበብ ሀሳብ እንደሆነ ለምሳሌ የሆነ ጥበብ እንትን ካመጣ ለምሳሌ ይሄ ሀሳብ ነው የሚባለው። ይሄ እንዴት ማስረጃ ጠይቀኛለህ? ወረቀት መቀደድ እንደሚችል በቁርአን አለ። ለምሳሌ ይሄ ማስረጃ አምጣ ይባላል እንዴ? የሚታወቅ ነገር እኮ ሲጀምር ማስረጃ አያስፈልገውም። ጥበብ ሀሳብ ነው። ለምሳሌ የሆነ ጥበብ አለ። ጠቢቦኞች ሲናገሩ በቃ ሀሳብ ነው የሚሆነው። ሀሳብ ይባላል። ይሄ ባጭሩ ማለት ነው። ማስተዋል እዚህ ሁሉ ከሶስት የሚወጡ አይደለም በመጀመሪያ ማለት ነው። ከዛ እነዚህ የፈጣሪ ማሰቡ፣ ሀሳቡ፣ ህይወቱ የሚይዛቸው የሚጠቀላቸው አካል አያስፈልገው ብሎ የሚያምን ክርስቲያን ነው። ምክንያቱም ያልተጠቀለለ ከሆነ ሶስት ነው ማለት ነው። እናንተ እኮ ያላችሁ አይ ሶስት ብቻ ሳይሆን ብዙ ነው ያላችሁት ማለት ነው። ነገር ግን ያልተጠቀለለ ነው ችግር የለውም። የሚጠቀለው አካል አያስፈልገውም። ለኛ ግን ያስፈልገናል። አዎ አለኝ። ለፈጣሪ ግን አያስፈልገውም። አዎ አለኝ። ስለዚህ ያልተጠቀለለ ነው ማለት ነው። ፈጣሪ የሚጠቀለው አያስፈልገውም በፍጹም። ከዛ ወደ መጽሐፍ ቅዱስ አሁን እንግባ። ግን በመጀመሪያ ይሄንን እንተማመን። ለፈጣሪ የሚይዘው የሚጠቀልለው አካል አያስፈልገውም። ለሐሳቡ፣ ለማሰቡ፣ ለህይወቱ የሚይዘው የሚጠቀልለው አያስፈልገውም። እና በቃ እናመሰግናለን። ሐሳብን ሰምተናል። አሁን ጥያቄ አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብለህ ታምናለህ ወይስ አታምንም? ማለት የፈለከውን ጨርሰሃል። በጣም ጥሩ። አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ የሚል ከባይብል ውስጥ ወይ አብሩ መሳ ይቀጥላል። እኔ ምሳ እየበላሁ ነው። ኢምራን አለ፣ ሳላህ አለ። ከነሱ ጋር ቀጥታ ጠይቅ።
አሁን ምን ታደርጋለህ? ቀጥታ አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ የሚል ከባይብል ውስጥ አውጥተህ ጀምር። ያለ ማስረጃ ይኸው አላፈናፍንም። በጣም ጥሩ። ከነሱ ጋር የምታወራው ይኸው ነው ገበያ። እሺ ይበዛው ነው። አንዳችሁ ቀጥሉ። ከሶስት አንዳችሁ አቡ ሩመይሳ፣ ኢምራን፣ ሳላ። ኦኬ እሺ። አቡ መሐመድም አለ። ከዛ በፊት ከኔ ጋር ትቀጥላለህ፣ ችግር የለውም። ከዛ በፊት ግን መጀመሪያ አንድ አምላክ ሶስት አካል አንድ አምላክ የሚል አስተምህሮ በቀጥታ